በሰላም በጤና ለእርዳ አሰላሙ አለይኩም ወራህመቱላሂ ወበረካቱ። የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ደህና ነኝ አልሐምዱሊላህ። በላይክ በሸር በሰብስክራይብ እስቲ ገባ እያላችሁ እንደው ዛሬ ወጧቱ ዞር ትል የሆነ ቤት እንደው ከቸች ብዬ እንደው ሶ ይባል ሰምቼ ነው እንደው ልሳቅና ላስቃችሁ ማለት ነው። ሶ እንደው አለችኝ ሶ የካሜራ መቀመጫ ላኩልኝ ተፈትሽ ዜድ ምን ነው አንተጣቁሽ እንደው አንተጣቁሽ እኔ እናት እንደው እየተገለባበሽ አባቴ ሙስሊም አላህ ይርሐመው አባትሽ አላህ ጀነተል ፈርደውስ ይወፍቀው ያ ረብ። እሱ በሐቂቀኛ ሆዷልና እኛ ያለነው ውሸተኛ የሚተወገር ላይ ነው። አባቴ ሙስሊም ነው እኔም መልሽ ሃይማኖቴን አልቀይርም ምናምን ብለሽን እዚህ ብዙ አውርተን ነበር። ሀርሽ ኢትዮጵያ እሺ ኢትዮጵያ ታይሆን እዚሁ ነው ክርስቲያኖቹ ብለውኛል። ደግሞ ተመሄድሽ ፍየም ተመድረሷ ቅጠል መቀንጠሷ የሚባል ተረት አለ። እኔ እዛ ሀገር አልኖርም፣ ወደ ዱባይ መሄድ ይፈልጋለሁ። ሶ የካሜራ መቀመጫ ላኩልኝ። ሶ እኔ እንደው በጣም ነው ያሳሽኝ። ላይ ዲራማ ነው የሰራሽው እኮ ፍየል ተመድረሷ ቅጠል መቀንጠሷ የኔ እናት ሂጂ እንግዲህ ተይዘሽን ይሆን መቼም አታርፊም። እዚህ ምን ያደረግሽ ነበር? ላፋርገውሽ ነው መሰለኝ። እንግዲህ አላቅም፣ አገባብሽን እንኳን ያው በስነ ስርዓት አላቅም። ብዙ ነገሮችም የማውቀው ጉዳይ የለኝም። በፊት ነበር የምንደዋወለው። እኔ ደግሞ አንዴ ሰው ናቅ አድርጌ ተተውኩ ነው። ለምን ሌላ ቢቀር የዛን ጊዜ እዚህ ኢትዮጵያ እየሰራችሁ በከፈታችሁ ጉርብ ላይ ሁናችሁ ብዙ ነገር ሰምቼ ነበር ኢጥሴ እና አሁን ደግሞ ኢትዮጵያ ሄደሽ ሶ ካሜራ መቀመጫ ላኩልን። የኔ እናት ቅንጭላት ላይ ጠራ አድርጊብን መጀመሪያ እዩ የራስሽ እዩ። ክርስቲያኖቹ ናቸው ሙስሊሞችን እየጨፈጨፉ ያሉት። ይሄ አንዴ ወደ ክርስቲያን አንዴ ወደ ሙስሊም የምትገለባበጭበት እና በቅንጭላትሽ ላይ ጠራ ቁጭ አድርጊበት። አይ አለሁልሽና ጉግሳ ባይ አላ እንግዲህ የዚህን ተረት ኦሮሞዎች አውቁታል፣ ሌሎቻችሁ እንኳን አታውቁትም ይመስለኛል። አለሁልሽና ጉግሳ በይ አለ አለችና ጠጉሬን እናትዬ ምን ታንጨፈርርብናለሽ እንዴ? አረብ ሀገር ጠጉር ለትው ነው እንደ ሴቶቹ። ለማንኛውም እኛ ዱባይም ሄድሽ አዱባይም ሄድሽ ፀጉርሽ ላይ ቅንጭላትሽ ላይ እኛ በገዛ ሃይማኖትሽ አኼራ ቤትሽ ትቀጭበታለሽ። አንዴ ወዲህ ትዟዟሪ ማለት ነው። አያገባንም። አሳስለን እናት ሙስሊም ትትሆን እንጂ አባት ሙስሊም ሆኖ ልጆች ሙስሊም ይሆናሉ ማለት ዋ በከንቱ ነው። ወይንም ደግሞ ቢኖር ነበረ እናታቸው ደግሞ ተሞተ በኋላ ክርስቲያን አግብታ ክርስቲያን ሆናለች፣ እነሱንም ክርስቲያን አርጋለች። ስለዚህ ይሄ እኛ አያገባንም። ባንቺ ሃይማኖትሽ ወግልሽ ነው። ግን ቅንጭላትሽ ላይ አርጊበት ጠራ የኔ እናትዬ ሶ እንድትይን ማለት ነው። ሶ አጥሴ ወላሂ እንደ ዛሬ ሳቅ ብቻዬን። አይ ታረሹጋ ወይንም አንተ አረብ ቪላ ይዘዋል። ወላሂ የሰማይ ይታያል በዚህ መሰለኝ። ዛሬ ሳቅ ለብቻ ያልኳቸው እንደው ስቄ ነው የማኩት። ሶ አይሶ ምን ነው እንግሊዘኛውን እንደው ተለማመዳችሁበት? አገሬ ገብቻለሁ። አላህ ሀገራችንን ሰላም ያርግልን ያረጋጋልን ብትይ ያምርብሽ ነበረ። ግን የመጣሁበት ሀገር እዚህ ስንት ውብ ነገር የሰራሽበት ሀገር ነው የአረብ ሀገር ሳዑዲ አረቢያ ገባሽ? ስለዚህ ያንን ታይሆን አሁን ክርስቲያንኛ ያለሁና ክርስቲያን አለበት ቦታ ላይ ሄዳለሁ ማለት ኖር ነው። ሁለተኛ የገባሽበትን አናቅም። ሶስተኛ ፀጉርሽ ላይ ጠራ አድርጊበት። እኛ ሌላውን ሷልሽው አንሷሷልሽው ሱሪም ለብሰሽ እንዲያትወጪ። ዛሬ ጠጉርሽን አንጨፍረሻል፣ ነገ ሱሪ። ባልሽሁን ወንድምሽና ባልሽሁኑት ይጠያየቁ አይተናል። ኢትዮፕ ከፍተሽ ሰተሻቸዋል አይተናል። ወላኪን ግን
ወላኪን ግን እና ሊላሂ ወኢና ራጂዑ አንዴ ሙስሊም ትሆናላችሁ፣ አንዴ ክርስቲያን ትሆናላችሁ፣ አንዴ ሙስሊም ትሆናላችሁ፣ አንዴ ክርስቲያን ትሆናላችሁ። የመጨረሻችሁ ሀያችሁ ወላሂ እያሰባችሁባት እኛ ትንባል ወላሂ ራሳችን አንጠብቅም። ለማንኛውም ወገኖች የላይክ ሸር ሰብስክራይብ እያደረጋችሁት እንግዲህ የካሜራ መቀመጫ ላኩላት። ተወርሳ ነው ቦሌ ላይ አላቅም፣ ያንን አላየሁም። ያው እንግዲህ ፀጉሯን ብቻ ጨፍረር አድርጋ ማስቦ የትትል ነው ያየሁት። ያው ያው እንግዲህ ታውቁታላችሁ። እንዲያው ላላጣሽው ወንድ እኔ እናትዬ ሙስሊም ብታገቢ ምን ችግር ነበረው? ላልጠፋው እንደ ይሄ ባህር ያመጣቸዋል መቼም እየገተተ የመን መንገድ እየገተተ ያመጣቸው ነበረ። ምን ነው ላላጣሽው ወንድ አንቺ ሙስሊም አግብተሽ ብትጠኝበት ነበረ። አገባንም ግን የፈለግሽው ማግባት መብትሽ ነው፣ በፈለግሽው ሃይማኖት መኖር መብትሽ ነው። ወላኪን ግን እዚህ ብለሽም ነገሮችን አታበላሽ፣ ሮም ብለሽ ነገሮችን አታበላሽ። በምታውቂው በድሮ ቋንቋ ሻውሪ። በሶስተኛ ቅንጭላትሽ ላይ አንደኛ ደረጃ ጠርሃ አድርጊበት። ወደ ታች ያለውን ቪዲዮሽን አይተሽ ወደ ላይ የምታሁን መሰሪውን ቪዲዮ እያየሽ ተረጅልሻለሁኝ። እኔ የመጨረሻም የመጀመሪያም ደግሞ ተስደት ወጥቼ ወደ ስደት በ2 ወር እመለሳለሁ ወደ ዱባይ። ወላሂ ትልቅ ነውር እንዳወራሽ ወቂው። ትልቅ ነውር ካለሽበት ሀገር ላይ አኪር ተይዘሽ ነው ተዛ ሀገር የወጣሽው ማለት ነው። አልበተቀር አልወጣሽም። ሁለተኛ ነገር ወይ ስራተሽ እንግዲህ ተጎልተሽ ነው የወጣሽው። ለማንኛውም እንግዲህ አላህ ይስጥር አለይና ወአለይኩም። አፍ በሉኝ። አፍ ብያለሁ ቻናሌ ቤተሰቦች። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም በጤና ለእርዳ